የተጠራ ነው። የሰማይ አጀንዳ የእግዚአብሔር መንግስት ሐሳብ ነው። ሐሳቡ ደግሞ በእናንተ ህይወት ላይ፣ በእናንተ ከተማ ላይ፣ በእናንተ ሀገር ላይ፣ በእናንተ ቤተክርስቲያን ላይ በኃይል መግለጥ አለብን። ደብቀን ወሽቀን ወይም በሆነ ነገር ሸፍነን የምንኖርበት ኑሮ አይደለም ክርስቶስ የሰጠን። ግልጽ ነው፣ ብርሃን ነው፣ የተገለጠ ነው፣ የሚታይ ነው፣ የሚጨበጥ ነው፣ የሚዳሰስ ነው፣ የሚበላ ነው፣ የሚኖርበት ህይወት ነው። ኤፌሶን ምዕራፍ 6 ቁጥር 19ና 20 አነባለሁ። እንደዚህ ይላል፣ ደግሞ የወንጌልን ምስጢር በመግለጥ እንዳስታውቁ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። 20 ላይ እንደዚህ ይላል፣ ስለ ወንጌልም በሰንሰለት መልእክተኛ የሆኑ መናገር እንደሚገባኝ ስለ እርሱ በመግለጥ እናገር ዘንድ ለምኑ ይላል። እዚህ ቦታ ላይ የእግዚአብሔር ሰው የሚያወራው ነገር አለ። ጳውሎስ በመንግስቱ ታስሮ ለወንጌል አልታሰርም ስል እናያለን። እዚህ ቦታ ሐዋርያው ጳውሎስ በብዙ ጊዜ የታሰረ ሰው፣ ብዙ ጊዜ የተደበደበ ሰው፣ ብዙ ጊዜ የተጣለ ሰው። እናንተ ብታስሩ፣ እናንተ ብትሰሙ ባትሰሙ፣ በእኔ ላይ የተገለጠው የእግዚአብሔር ብርሃን፣ በእኛ ላይ የተገለጠው የእግዚአብሔር ኃይል ጨለማን አይቶ የሚዋጥ እንደማይሆን፣ ጠላትን አይቶ እንደሚፈራ እንዳይደለ ሐዋርያው ጳውሎስ እዚህ ስፍራ ላይ በግልጽ እየተናገረ፣ ዛሬም የእግዚአብሔር አገልጋዮች በዓለም ዙሪያ ያላችሁ ይህን መልእክት የምትሰሩ በስጋ ልትታሰሩ ትችላላችሁ። የእግዚአብሔርን መንፈስ ግን ማሰር የሚችል ኃይል የለም። አንተ ልትጨነቅ ትችላለህ። ወንጌል ግን ጭንቀታን አይደለም፣ ከጭንቀት ነፃ የሚያወጣ። አንተ ልትታሰር ትችላለህ። ወንጌል ግን ከእስራት ነፃ የሚያወጣ ነው እንጂ ታስራችሁ ለዘመናት የምትቀመጡበት እንዳይደለ ሐዋርያው ጳውሎስ እዚህ ጋር ለኛ አስቀምጦልን። ወንጌል ይዛችሁ የፈራችሁ፣ ወንጌል ይዛችሁ የደነገጣችሁ፣ ወንጌል ይዛችሁ በሮቻችሁን የዘጋችሁ፣ ወንጌል ይዛችሁ ያፈራችሁ ሰዎች ካላችሁ ለናንተ መልእክት አለኝ። ወንጌል አይታሰርም። ገና ለነጮች እንሰብካለን፣ ለጥቁሮች እንሰብካለን፣ ለታሰሩ ሰዎች እንሰብካለን። ይህን ዓለም ከእስራት፣ ከሞት፣ ከጥላቻ፣ ከዘረኝነት፣ ከድቅድቅ ጨለማ ማውጣት የሚችል ወንጌልና ወንጌል ብቻ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 8 እና 9 እንደዚህ የሚል ቃል አለ። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስ አስብ ይላል። እዚህ ቦታ ሞትን ያሸነፈ፣ መቃብርን ባዶ ያደረገ፣ የሃይማኖተኞችን ስርዓት ኮላፕስ ያደረገ፣ እቅዳቸውን ዜሮ ያደረገ ምን አድርግ? ኢየሱስን አስብ። ይህም በመስበክ እንደ ክፉ አድራጊ እስኪታሰር ድረስ መከራ እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። እዚህ ቦታ ላይ ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ትሬን ሲያደርግ ነው የምናየው። አንተ ሰው ልትታሰር ትችላለህ፣ ልትቆም ትችላለህ፣ ሰዎች ሊሰድቡ ይችላሉ። ዛሬ ግን አንድ ምስጢር ልንገርህ። ጌታ ኢየሱስ ለኔ የገለጠልኝ ነገር አንድ እውነት ልንገርህ። እግዚአብሔር ቃል ግን ፈጽሞ አይታሰርም። ሐዋርያው ጳውሎስ ከተቀባ በኋላ መከራ በዛ። ከዛ በፊት ግን መከራ አልበዛ። እስራት አልነበር። ሰዎችን የሚያስር ነው፣ ሰዎችን የሚከስብ ዳኛ ነው፣ ጠበቃ ነው። ግን ከወንጌሉ በኋላ ችግር በረታበት። እስራት ላይ በእስራት፣ በወንድሞች ክስ፣ በአሕዛብ ክስ፣ በጠንቋዮች በሟርተኞች ክስ። ባይዘወይ ይህን በደንብ ስሙ። እናንተን ቅባት አገኝ ማለት ከችግር ነፃ ሆናችሁ፣ ከመከራ ነፃ ሆናችሁ ትኖራላችሁ ማለት አይደለም። እግዚአብሔር እናንተን ሲቀባ እያንዳንዷን ፈተና አለ፣ እስራት አለ፣ ጦርነት አለ። ግን ከእያንዳንዷ ጋር እንዴት እንደምትወጡ ምን ይሰጣል? ጸጋውን ሰጥቶ። ሙሴ ከተቀባ በኋላ መከራ በዛ። ኤልያስን ተመልከቱ። ኤልያስ ከተቀባ በኋላ መከራ በዛ። ቅባት ቤት ብቻ ገዝተህ እንድትኖር አይደለም።
ቢላ ቤት ሰርተ እንድትኖር አይደለም። በዓለም ከፍታ ላይ ጀት እያበረርክ ከስቴት ወደ ስቴት፣ ከሀገር ወደ ሀገር፣ ከአህጉር ወደ አህጉር እንድትመላለስ አይደለም። ያም አለ፣ ከፍታ አለ፣ ብልጽግና አለ፣ ክብር አለ፣ በረከት አለ፣ ብዙ ተከታይ ይመጣል። ግን ብዙ ተከታይን ጋርም ሆኖ የሚመጣ ጠላት ሲስተም አለ። ኢየሱስ ክርስቶስ አይኑ ከተከፈተ በኋላ ራሱ መጣኩ 40 ቀንና 40 ሌሊት ከጸለየ በኋላ ማመጣ አጋንንት መጣኩ። መጣና ምን አለ? መፈተን ጀመረ። ትፈተናለህ። ጌታ ኢየሱስ እኮ ተፈትኗል። አንተ እስቲ የእግዚአብሔር ልጅ ከሆንክ ይሄን አርግ ተብሎ ጌታ ኢየሱስ ተፈትኗል። ከቅባቱ በኋላ እኮ ነው፣ ሰማይ ከተከፈተ በኋላ እግዚአብሔር የናዝሬቱን ኢየሱስን ከተቀባ በኋላ ሃይማኖተኞች ሁሉ መጽሐፍ ቅዱስ ሰጡና ምን አደረጉ ይላል? እና እስቲ ውጣ፣ እስቲ አንተ እየተቀባ መሆንን ዛሬ እናያለን በሉና መጽሐፍ ቅዱስ ግለጣል። ገለጠ። የት ነው ያነበበው? የጌታ የእግዚአብሔር መንፈስ በእኔ ላይ ነው ሲባል ምን መጣ? መዓት ስደት ተነሳበት። በማለት በኢየሱስ ላይ ስትመረጥ፣ ሐዋርያ ስትሆን፣ ነቢይ ስትሆን፣ ፓስተር ስትሆን፣ ባለራዕይ ስትሆን አብሮ የሚመጣ ቻሌንጅ አለ። ዘማሪ ስትሆን አብሮ የሚመጣ ቻሌንጅ አለ። እንታሰራለን። ስጋ ሊታሰር ይችላል። መንገድ ሊዘጋ ይችላል። በሮች ሊዘጉ ይችላሉ። ሰዎች በእናንተ ላይ የተለያየ የጥላቻ ንግግር፣ የጥላቻ ጽሑፍ ሊጽፉ ይችላሉ። ወንጌል በእሳት ውስጥ ያልፋል። ወንጌል በሞት ውስጥ ያልፋል። ወንጌል በጨለማ ውስጥ ያልፋል። ወንጌል በቀይ ባህር ውስጥ እንደሚያልፍ ሐዋርያ ጳውሎስ እዚህ ቦታ ላይ አስጠንቅቆ ሊያስተምረን ይፈልጋል። ዛሬ ወንጌል ይዛችሁ የደነገጣችሁ ሰዎች ከድንጋጤ ውጡ። ካራክተር ነው፣ ባህሪ ነው። ሐዋርያ ጳውሎስ እንዳስተማረን የተጠራህበትን ወንጌል ምስጢር ኃይልን አውቀ እየገለጥክ ሳትሰወር፣ ሳትፈራ፣ ሳትደነግጥ ድንጋጤ ያለ እግዚአብሔር አምላክ ያሻግራል። ወንጌል የአማኞችን ሕይወት በብርታት የሚሞላ መለኮታዊ ኃይል ነው። ዳዊት ከችግሩ ላይ አይኑን አንስቶ በሰራዊት ጌታ በእግዚአብሔር ላይ አይኑን እንደሚያደርግ ያ ሰራዊቱ አምላክ ከከበበው ችግር፣ ከከበበው ጠላት፣ ከከበበው ስደት የሚበልጥ መሆኑን አውቆ አይኑን ከጠላት ላይ ያነሳና ማለ ያደርጋል በእግዚአብሔር ላይ። ዛሬ እኛም ክርስቲያኖች ኢየሱስን የምናገለግል ዛሬ ከከተማ ላይ ካለው ችግር፣ በአየሩ ላይ ካለው ችግር፣ በኢኮኖሚ ላይ ካለው ችግር፣ በሚዲያ ላይ ካለው ችግር አይኖቻችን አንስተን በማለ እናድርግ። በኢየሱስ ላይ አይኖቻችን እንድናደርግ እግዚአብሔር እዚህ ቦታ ላይ ሐዋርያው ጳውሎስን ተጠቅሞ ለኛ ዛሬ መልእክታል። ይሄ ወንጌል ነው ከኃጢአት የሚያነጻ። ይሄ ወንጌል ነው የአውሬን ጭንቅላትን የሚቀጠቅጥ። ይሄ ወንጌል ነው ጨለማን ወደ ብርሃን የሚቀይር። ይሄ ወንጌል ነው ተፈጥሮን እንዲታዘዝ የሚያደርገው። ይሄ ወንጌል ነው የኃጢአትን ቀንበር ከሰው ሕይወት ላይ፣ የኃጢአትን ድካም፣ የኃጢአትን ድንዛዜ፣ የዓለምን ድንዛዜ ከሰዎች ሕይወት ላይ ይሄ ወንጌል ነው የሚሰብረው። አንደኛ ቆሮንቶስ ምዕራፍ 1:18 ላይ የመስቀሉ ቃል ለሚጠፉት ሞኝነት፣ ለኛ ለምድን ግን የእግዚአብሔር ምን ሆናል? ኃይል ነው ይላል። ወገኖቼ ይሄ የእግዚአብሔር ቃል፣ ይሄ የእግዚአብሔር ወንጌል ለሚጠፉት ሞኝነት ነው፣ ለሚያዩ ሰዎች ግን አንተ ጋር ሲመጣ ሕይወት ነው። አንተ ጋር ሲመጣ ገንዘብ ነው። አንተ ጋር ሲመጣ ወርቅ ነው። አንተ ጋር ሲመጣ እረፍት ነው። ገላትያ ምዕራፍ 6:17 ላይ እኔ ኢየሱስን ማይተም በስጋዬ ተሸክሜያለሁና ከእንግዲህ ወዲህ አንድ ስንኳ አይደክም። ሐዋርያ ጳውሎስ አይደክመኝም። እስር ቤት ሆኖ ሰዎችን ምን ያደርግ? ያዝናናል፣ ደብዳቤ ይጽፋል። ሌላ ሰው ቢሆን እኮ ወይ ልታሰርኩ ብለን እንበተበታለን። ማን ይጠይቀኛል? እከሌ ዘመድ ጋር የምንጠይቀው ዋስ ፈልጉልኝ፣ ገንዘብ ያለው ስራ ያለው ጥሩ ገንዘብ ጥሩ ስራ ያለው ሰው ፈልጉልኝ ተብሎ ከእስር ቤት ምን ይላካል? የሆነ መሰንጀር። ሐዋርያው ጳውሎስ ግን እስር ቤት እንደገባ ያውቃል። እሱ ላይ ያለው ወንጌል እንደማይታሰር በደንብ ስለሚያውቅ ወረቀትና ብዕር ማገናኘት ጀመረ። የወንጌል ምስጢር ሲገለጥ እግዚአብሔር ክብር ይገለጣል። የወንጌል ምስጢር the secret of gospel ሲገለጥልህ አንተ ሌላ ሰው። ወንጌል አሸናፊ ነው። ወንጌል ኃይለኛ ነው። ወንጌል ጉልበተኛ ነው።